የሁለቱ ጉዳይ አደረከው የትግራይ የአማራ በሚል ሁለቱን ሌላውን የኢትዮጵያ ህዝብ ዳር ያወጣህና ተመልካች ያደረከው ይመስለኛል። ይሄ የወልቃይት ጉዳይ የኢትዮጵያ የደህንነትም ጉዳይ ነው። ግን እንትን ነው አመሳይ ኢንፋክት እንደ ኢትዮጵያዊ ካሰብከው ካንተ ጋር ትንሽ የምንለያየው አንተ ራስህ ስታቀርበው የሆነ ራስህን ወደ ጎንደር ወደ ወልቃይቶች ወደ አማራ ያደረክ ይመስላል። አክቹዋሊ እኔ አስተያየት ተሰጣየ አራዎቹም ደግሞ በኩል መሳይ ይሄ በጉልበት ይዘናል። ያኔ በጉልበት የተነጠቅነው አሁንም በጉልበት የሚለው ነገር ልክ እንትን የስራን በእኛ ያስመስላቸዋል። ህግ የማይፈልጉ ምናልባት ለሚካኤል ካንተ መለየበትን አንድ ነገር አሁን የሁለቱ ጉዳይ አደረከው የትግራይ የአማራ በሚል ሁለቱን ሌላውን የኢትዮጵያ ህዝብ ዳር ያወጣህና ተመልካች ያደረከው ይመስለኛል። ይሄ የወልቃይት ጉዳይ የኢትዮጵያ የደህንነትም ጉዳይ ነው። እንትን ነው አመሳይ ጥሩ ነው። እኔ ከዚህ በፊትም በተደጋጋሚ በተለያዩ ኢንተርቪዎች እንደገለጽኩት የትግራይ ህወሓት ወልቃይትን እነራያን እንዴት አድርጎ እንደያዘ ገና የሽግግር መንግስትም ሳይመሰረት በፊት ጫካ በነበርንበት ጊዜ እንዴት እንደተቆጣጠረው በኃይል እንደተቆጣጠረው የህዝብ ይሁንታ የሌለበት መሆኑን እየጠቀስኩ ከማውቀው ታሪክ ከነበርኩበት ታሪክ እየጠቀስኩ ይሄ ቦታ በታሪክም ከዛ በፊት በነበሩ ታሪኮችም በጎንደርና በወሎ ስር የነበረ ነውና የይዞታ ብቻ ሳይሆን የማንነትም ጉዳይ ያለበት ስለሆነ ይሄ ፌር አይደለም ማለትም ሊጠየቅ ጥያቄው የሚገባ ነው። የአማራ ህዝብ የኔ ቦታ ነው ወይም የኔ ማንነት ነው ሊለው ይገባል የሚል አቋም ነው የነበረኝ ያለኝ። እኔ ከዚህ በፊትም ጥሩ ነው እንደዛ ካሉም ጥሩ ነው። መልካም ይቆራረጣል አብዛኛው ግን ይሰማል። ወይኔ አሁን ይሰማል። ኧረ በእናትህ ጉዶን እኮ ሪካርድ ተበላሽብኝ። ማርያምን እንትን ያዘው። አዎ በእናትህ ቸኩዬ ልክ ዜናው ልለቀው ስል ደወልክና ተቻኩዬ ሪካርድ የሚለውን ሳልነካ ከዛ ወርቼ ጉድ ሆንኩ መጨረሻ ላይ። በእናትህ ችግር የለውም። እሺ እንደገና ዋሽ። እሺ በጣም ይቅርታ። ኧረ ችግር የለውም። ያስጀምረው ይቅርታ ግን መጀመሪያ ሳታስጀምሪው በፊት እሺ አብዛኛውን አጸፋ የመለስን ራሳችንን ለእንትኑ ለሚዲያው ሆን ብዬ ሽፋን ልስጥ ብዬ ነው እንጂ እንደዚህ ነው የሚለውን ነገር ይሰማሻል አይደል? ይሰማኛል። መንደር ስድስትና ሩሲን ሲያቃጥሉብን ሌላው ሙሉ በሙሉ እንትን እንዲመለስ ያደረግነው ራሳችንን የእነሱን ያወደብነው ማለት ነው። አብዛኛው ስለሆነ እኮ ጥሩ አረጋሽ። ለሚዲያም ደግሞ የገለጽክበት መንገድ ጥሩ ነው። መልካም ይቆራረጣል። ጥሩ። ለማንኛውም ይሄ በተለያዩ ቦታ ላይ ያለውን ነገር ለማሰማት ብለን ነው። ሰላም ጤና ይስጥልን። የተከበራችሁ ኩባንያ ኢትዮጵያ ቤተሰቦች እንዴት ናችሁ? በያላችሁበት እንዴት ውላችኋል? እንዴት አድራችኋል? ዓለም እንዴት ይላችኋል? ምን ሰማችሁ? ምን አያችሁ? ያያችሁት የሰማችሁትን ነገር በሚገባው መመንዘር ያልካል። እውነት ለማውራት እየተጋጋጥን ኔትወርክና ሞባይል ምናምን ይኸው የምታዩት ነገር ነው ያለው። ይሄ እኮ እውነትን እንወዳለን የሚሉ ከመንግስት ጀምሮ የኢትዮጵያን ሕዝብ የሚያዋርድ እኮ ነው። እኔ እውነትን ለማውራት እየሞከርኩ ስቴብል አለመሆኑ ከቀን ቀን ነገሮች እየተበላሹ መሄዳቸው የኢትዮጵያን ሕዝብ የሚያሳፍር ስለሆነ ነው የምትጀምረው። አስመሳዩን ሰው ሁሉ ለማሳፈር ብዬ ነው ማሸንፍም። እኔ ጌታቸው ጭንቅላት እንደዚህ ትንሽ ናት እንዴ? በሰውነቱ ልክ ነበር ጭንቅላቱ የሚመስለን። እንደዚህ የትኛው ጭንቅላት እንዳለችው ጌታቸው በቃ ገለጥ አሁን በከፈተ ቁጥር የጭንቅላቱን ማነስ ነው የሚያሳየው። እውነት እንኳን ወጥተህ ነገርን ከዚህ በኋላ የሚሰማ የለም። እኔ እኮ ወንድ ነኝ ብትለን ወንድነት እንኳን አላምንም። ከእንግዲህ በኋላ ሳሞራ ዛሬ ጠዋት አንድ ሰው ሳወራ ምን አለኝ እንዴ ይሄ ሰውዬ ጥርሱ በረገፈው ቁጥር የብሬን ሰው ማብሮ ነው የሚረግፈው
በጥርሱ ነው እንደ ሳሞራ የሚያስባል። ጥርሱን ሲጨርስ በቃ የብሬን ስሩ የሚባለውም ደግሞ የሚያስፈራራ መልክ ያለው ለምን አህያ እኔ እንደዛ ነው የሚመስለኝ። በቃ ማየውን ነው። በጣም የሚያስጠላ ሽማግሌ ሰውዬ። ሰው አፉ ሲሰፋ ዝም ብሎ ነው እንደሚናገረው። በአፉ ስፋት ልክ ርካሽ ነገር የሚናገር ሰው ያየውን ስዬ ነው። ሉካት ዊልስ ኦፊስ ያፉ በዛ ስፋት ልክ ነው ቆሻሻ ነገር የሚናገር። ይችን አመት አይጨርሳትም አብይ 2026ን አብይ አይጨርሳትም። የአማራ ህዝብ እየታገለ ነው ያለው። ግብ ገጥሞ ነው ያለው ከአብይ ጋር። መላው ኢትዮጵያ ውስጥ ያለ ህዝብ ራይዝ አፕ ሀገር እየፈረሰች ነው ያለችው። እኛ ተርፎን አይደለም ተመችቶን አይደለም ጠዋትና ማታ እየወጣን የምንጮኸው። ድል ለፋኖ ድል ለቲዲኤፍ። አይ ግን ጭንቅላት እንደዚህ ትንሽ ናት እንዴ? በሰውነቱ ልክ ነበር ጭንቅላት ይመስላል። ድል ለቲዲኤፍ እነዚህ ልክ ናቸው። በራሱ ክብር ላይ ለመናገስ ለመባላት የሚተባበር ለቀብር አብሮ የሚጮህ እውነትን ለመደገፍ ግን የሚያፍር የሚሸማቀቅ አብሮ መሆን የሚያስጠላው ከወደቀበት ለመነሳት መደጋገፍ የሚያስጠላው ህዝብ የሚያስጠላው ጀስት ምናምን እንደ ሚዲያ ስለምናወራ ማለት ነው። እቺ ልጅ ይሄን እያወራች ምን እንደምታገኝ ምን እየሆነ እንዳለ ምናምን ያው የምታውቁ ስለሆነ ማለት ነው። ኮሚኒኬተር ቢኖር ከትግራይ በኩል ጥሩ ኮሚኒኬተር ምንድን ነው እየሆነ ያለው? ክልሉ እኮ ሰው ኢትዮጵያ እኮ አያውቅም እኮ። እኔ አዝናለሁ በእነወልድ ወረደ ትግራይ ስትመራ እኔ አዝናለሁ። ምንም የለም ኮሚኒኬት። ትላንትና ለህዝብ ማለቅ ምክንያት የሆኑ ሰዎች ዛሬ ልዩነቱ ደብረጽዮን ትላንት ጓንት ለብሶ ነው፣ ዛሬ ጓንት አውልቆ ነው። ጭንቅላቱ ግን ራሱ ነው፣ ተመሳሳይ ነው። ትላንት ጦርነት የጠመቀው አእምሮ አሁንም ጦርነት እየጠመቀ ነው ያለው። ትላንት ላይ ተቸንክሮ ይቀረቃል የሚለው ከሰራ እነሱ ጋር ነው የሚሰራው። የትላንቱን መንገድ የሄዱበት ጉዞና አቅጣጫ ዛሬ ለዚህ ጦርነት ጫፍ መድረስ ምክንያት ነው። ይሄ ጦርነት ማላይ ምን ያመጣል ነው የመጀመሪያው የገፈቱ ቀማሽ የሚሆነው ህዝብ ነው፣ የትግራይ ወጣት ነው። ትላንትና ለህዝብ ማለቅ ምክንያት እንዲናድ እያሉ ያለ መርህ ያለ መሪ ባሻቸው በሚያዋጣቸው የሚያወሩ እስከዛሬ በደረሰብን ነገር ተምረን እነሱን ለመመከት የሚያስችል አቋቋም ስላልቆም እነዚህ እንደ ቢዝነስ ነው የገቡበት። ቅርቃር ነፃ ሊያወጣቸው ይችላል። ነገር ግን ኢትዮጵያን ያሻግርልኝ እንጂ ምንም ነገር ምንም ይበል መልካም ነገር ላይ እየሰራ ነው። ጥፋትን ማንም ያድርገው አልደግፍም እኔ ካልሆነ የሚለው ነገር አይሰራም። እኔም መጥፋት ካለበት ጥፋት አለው እንጂ ሰው መረበሽ የለበትም። የስራው ነው ማግኘት ካለበት እንጂ ጀስት የኔ ክፉ ፍላጎት እስካልተፈጸመ ድረስ ሱሪ ባንገት ይሁን ከሰይጣን ጋር ሆኜ እሰራለሁ የሚል ሰይጣን እንደዚህ አይነት ሐሳብ አይደለም ማለት ነው። ሰው ግን መልካም እንደሰራ ሰው እንዳያስብ ፍትህ በራሱ በሰውየው በዛ ግለሰብ የተረገጠ እስከሆነ ድረስ ፍትሃዊ ነገር በቤቱ ለማግኘት ጥረት ባያደርግ በማስመሰሉ በፍትህ ላይ የሚቀልድ ፍትህን እያወራ ፍትህን የሚረግጥ ሰው እጅግ በጣም ቀልደኛና በሽተኛ እንደሆነ እንዲያውቅ ነው አሁን እዚህ ጋር ለማስተማር የፈለኩት እንጂ ነው። አይ እነዚህ ሰዎች የሆነ ነገር ከሆነ ወጥቶ ከሆነ ነገር ከንትን ወጥቶ እንትን የሚባል አይነት ለምን ይሆናል የሚል ነገር በቃ ይሄ መከራ ከዛብክቶ ዛሬ አሁን ያወራሁትን 20 ምናምን ደቂቃ ዓለም ላይ ያለው ነገር ይሄ ነው። ይሄንን ዓለምን የተረዳ አካሄድ እንዴት አድርገን ይሄድ ለህዝባችን ምን ይጠቅማል፣ ለሀገራችን ምን ይጠቅማል፣ ከሌሎች እኩል ለመራመድ አሊያም ደግሞ ወደኋላ እንዳንቀር ምን ማድረግ አለብን? እንደ ፖለቲካ በፖለቲካው ምህዳር ላይ ያሉ ሰዎች እነማን ናቸው? እነሱን አውቀን እንዴት ይሄዱ፣ እንዴት እንሞግታቸው፣ እንዴት አቅጣጫ እንስጣቸው፣ ቴክኖሎጂውን እንዴት እንወቀው፣ ስለ ቴክኖሎጂው እንዴት እንማማር፣ በየቦታው ላይ ያሉ ሰዎችን እንዴት እንደ አቅም አድርገን እንደ ሀገር ግብአት አድርገን እንጠቀም፣ ሀገር እንደ ሀገር እንድትቀጥል በመላው ዓለም ላይ ያሉት ወንድሞቻችን ደህንነታቸው ተጠብቆ አቅማቸውን ሁሉ ለራሳቸውም ሆነ ለሀገር ስኬት ያወጡ ዘንድ እንዴት እንመካከል የሚለውን ጊዜ ለነዚህ እስከዛሬ ድረስ ለበሉ አውሬዎች የምንሰጠው እኛ እየተራገጥን ነው። እንደ አማራ የሚያስብ ሸውራራ አለ፣ እንደ ኦሮሞ የሚያስብ ሸውራራ አለ። በብሔር ኮረጆ ውስጥ የሚራገጥ ባለጌ አለ። አሁንም እንደ ሰው አቋም የሌለው ምንም ነገር ሲያደርግ እንደዛ በጣም እውነትን የሚያወሩ ሰዎችን በየቦታው ያለው በጣም በብዙ መልኩ በጣም ባለጌዎች የሚያሳድዷቸው፣ አውሬዎች የሚያሳድዷቸው፣ ሰይጣኖች የሚያሳድዷቸው ግን መልካም ነኝ የሚሉ ሰዎችም ከነሱ ባላነሰ መልኩ የሚረሷቸው ወደቁ ለማለት ከቻሉ ግርም ለመጥለፍ የሚፈልጉበት ሁኔታ ስላለ ነው እነዚህ ሰዎችን የማመጣቸው።
የነዚህ ዕድሜ የረዘመው እውነተኛ ሰዎች ስላልመጡ። ያቺ የሻዕቢያ ልጅ መጥታ አብይ ላይ እንደዛ ስትሆን የምትለው ለዛ ነው። ያቺ የደብረ ጽዮን ቡችላ የአቶ ምግበይ ምናምን ግልገል ማርያማዊት የምትባለው አብርሃት የምትባለው ማርያማዊት የምትባለው ልጅ 26 ምናምን አያልፋትም አብይ ትላለች። ትንቢተኛ ናት ምናምን የኔ ትንቢት እንደዚህ የሚዋጋ ነገር ታየኝ በኢየሱስ ስም አልኩ ምናምን አለች። እና እኔ ትንቢተኛ ምናምን የሚባሉ ሰዎችን እዚህ ጉባኤ ኢትዮጵያ ላይ የእናንተን ትንቢት በጉባኤ ኢትዮጵያ ስም ሽረነዋል። ብዙ ጊዜ አብይ እንዲሆን ነው ኢትዮጵያ እንድትሆን ነው እንዳይን መከራ ሊመጣ ነው ለሚሉ ሰዎች አሁን ሽረነዋል። ኢትዮጵያ ውስጥ ምንም መከራ አይመጣም። ቢመጣም ሸውራራ ጠማማ እሳቢያቸውና አመለካከታቸው የተበላሹ ሰዎችን እንዲባ ነው የምንፈቅደው። የትኛውም ዓለም ጫፍ ላይ ይሁን ኢትዮጵያን የነካ እውነትን የነካ ሰውነትን ያዋረደ ዘረኝነትን ያነገሰ ይጠፋል። ከዛ ውጭ መንግስት ስለሆነ ስልጣን ስላለው መሳሪያ ስላለው ነቲንግ እሱ እዚህ ጉባኤ ኢትዮጵያ ላይ ሀቅን እስከያዘ ድረስ ደጋፊ ነን፣ ጠባቂ ነን፣ ይቀጥላል። ከዛ ውጭ በብልግና ዓለም ውስጥ እሄዳለሁ ካለ ይጠፋታል። የዛንኑ ቀን ይቀበራል ነው ምን ቢሮቹ ወደኋላ ስላሉ ማለት ነው። እሱ አያሳስበንም። ግን አሁንም የሆነ ቀን ከሌ እንደሆነ ከሌ እንደዛው ምናምን የሚባለው ነገር ዛሬ መስማት ያለብንን እንዳንሰማ ጆሮአችንን ዘግተን ቆሻሾችንና በነውር የተሞሉ ሰዎችን ለምንም አይነት ኮምፒቲሽን በዚህ ዓለም ላይ መታየት አይደለም መታሰብ የማይገባቸውን ሰዎች ስናደምጥ ስንመገብ እየዋልን የምንወልደው ቢበላሽ፣ የምንገዛው ቢበላሽ፣ የጀመርነው ቢዝነስ ቢበላሽ፣ ያመንነው ሰው ቢከዳን፣ የተሳፈርንበት መኪና ቢከዳን፣ የተሳፈርንበት ፕሌን ቢከዳን፣ ሁሉም ፈጣሪ የፈጠረው ነገር ሁሉ ጠላት ቢሆንና ቢያጠፋን እኛ ዛሬ የምናደርገው ነገር ተከትሎ ስላጠፋን እሱ ላይ ሩቅና ሰው እንዲያገኝ ነው ማለት ነው። የተንሸዋረረ ሳቢና አመለካከት ያለው ሰው በዛው እንደሚጠፋ አይነት ማለት ነው እንጂ ጀስት ሌላውን ተውት። ማንም ምንም ሊያጠፋ አይችልም። መሰብሰብ ይችላል። እንደ አማራ መከመር ይችላል። እንደ ኦሮሞ መሰብሰብ ይችላል። እንደ ሙስሊም እንደ ክርስቲያን የፈለገውን ጉልላት መስራት ይችላል። ግን ራሱን በራሱ የሚያጠፋ ነው። ከዛ ባሻገር ምንም የለውም። የት እንደሚውል ሰው ስራውን ሂሳብ መስራት። አሁን በተለይ ደግሞ ዘመኑ አሪፍ ነው፣ ጥሩ ነው ወቅቱ። ሁሉም የዘራው ሰላም ከታች እስከ ላይ እንዴት ናችሁ? ሰላም ናችሁ ወይ? አለን። እቺ ቴክስት መጣች በተደጋጋሚ እና እንደውም ይህን ስክሪን ካፕቸር አድርጌ እዚህ ጋር አሳያችኋለሁ። በፕራይቬትም እንደዚህ ብላችሁ የጠየቃችሁ ሰዎች አላችሁ። ወገኖች ይህ ነገር እኮ ከዚህ ተናግሬ ነበር። አሁን እንደዚህ ቦታ መጥቼ አካባቢውን እና በባለፈው እኮ ነግሬያችሁ ነበር ወገኖች። የአርሲው እንግዲህ አይደለም የምትሉኝ፣ የባለፈው ላይ እኮ ማብራሪያ ሰጥቼ ነበር። ከዚህ በፊትም እኮ ይሄ ነገር ተከናውኗል አይደል እንዴ? እና በዛ ላይ ንግግሬ እኮ ይሄ ግድያ አይቆምም ብያችሁ ነበረ። እሺ ዛሬ በዚህ አጋጣሚ ያው ከስር አዲስ ወገኖች ስለምትመጡ እንደ አዲስ ልንገራችሁ። አሁን የተከሰተው ግድያ ገና ይቀጥላል፣ አይቆምም። ምን መሰላችሁ? ብዙ ጊዜ እኛ እንረሳለን። ገብቷችኋል አይደል? ግን አሁን እንዴት አድርጌ ልመልስላችሁ? ማለት መልሳት እኮ አይደለም፣ እንዴት አንደርስታንድ እንደራረግ። ምሳሌ በዓለማዊ መንገድ ልመልስላችሁ ወይስ በመንፈሳዊ መንገድ ልመልስላችሁ? ብዙዎቻችሁ ባለፈው በሰራሁት ቪዲዮ ላይ ተረታችሁኛል ብዬ ተስፋ አደርጋለሁ እና ኮመንታችሁንም ሳነብ ነበረ። አንድ ነገር ግን በአትረሱ ጥሩ ነው። አሁን ሃይማኖቱን ነገራችሁ ትንሽ እንዲህ ባይረዝምብኝ ደስ ይለኛል። ያ ጉዳዩ ኢሹ ሆት ስለሆነ ማለት ነው። በሃይማኖቱ ከሄድን ወገኖቼ ክርስቲያን ሞቶም ተገሎም ነው ወደ ገነት የሚገባው፣ ስራችን እንዳለ ሆኖ ማለት ነው። ወይንም በቀላሉ እንዴት ልበላችሁ መሰላችሁ? እስኪ ከ12ቱ ሐዋርያት ማለትም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አብረው ውለው አብረው አድረው ገብቷችኋል አይደል? ብዙ ነገር አለ። እስኪ ከ12ቱ ሐዋርያት አንዱ ምንም ስቃይ ሳይደርስበት በቤተሰቦቹ ተከቦ በሃርሞኒ ወይም በሰላም ነፍስ ወጣች። እባካችሁ አንዱን በኮመንት ጻፉልኝ እምላችሁ የሚገባችሁ ከሆነ። ለምንድነው ታውቃላችሁ? በቃ እሺ ምን ይደረግ? ህግ እኮ ነው። ክርስቲያን ሞቶ ነው የሚጸድቀው። አንደኛ ወደ ገነት የምንገባው ከነስጋችን አለ ማለት ነው። ሲምፕል ኤግዛምፕል በአውሮፕላን የምንሄደው የዛን የአውሮፕላን ትኬት ስንቆርጥ ነው አይደል? አለበዛ አያስገቡንም አይደል? በቃ እንደዛ እኮ ነው ማለት። ሃይማኖቱን ከሄድንበት ጠላል ጣርገን እንሄድበት። ኦር በዓለማዊ ግን ከጠየቃችሁኝ፣ አዎ እነዚህ የሰው ልጆች ናቸው፣ መገደላቸው ትክክል አይደለም። የግድያ ግን አሁን ባለን ንቃተ ህሊና ምክንያት የመብዛታችንንም ነገር ልብ በሉ። በዚህ ጉዳይ በግሌ የማጠናው አንዳንድ ጥናቶች አሉ። ከመናፍስት አሰራር አንጻር ስፔሻሊ እዛ ቦታ ላይ አሮሲ ብዙ ነገር እንዳለ የምታውቁ ሰዎች ታውቃላችሁ። ከመናፍስት አሰራር ጋር
በጣም ኮምፕሊኬትድ ነው። በነገራችሁ ብዙዎቻችሁ አይገባችሁ። ከዚህ በፊት ራሱ ጨረፍ አድርጌ አልፌ ነበር። ብዙ ሰው አልገባውም፣ የገባውም አለ። ምናልባት አጠገባችሁ የጃዋር መጽሐፍ ካለ አሁንም ልድከምላችሁ ለሶስተኛ ጊዜ ገጽ 11 እና 12 ላይ ጃዋር እንዴት ወደዚህ ምድር እንደመጣና እንዴት እንደተወለደ መጀመሪያ ማን ጋር እንደሄደ አባታቸው ወንድ ልጅ ፈልገው የት ሄደው እንደጠየቁ እሱ ለምን እንደመጣ ምን ላድርግ አይገባችሁም እኮ ምን ላድርግ እሺ እንደዛ ነው ልላችሁ የምችለው ኢስ ኮምፕሊኬትድ ወገኖቼ እና ልላችሁ የምችለው አንድ ቅድም ያልኳችሁ በዚህ አጋጣሚ ከ12ቱ ሐዋርያት ልድገምላችሁና በድሎት በሰላም ተንፈላሶ ቤቱ ጋደም ብሎ ቤተሰቦቹ ከቦት የሞተ እሺ እሱ እንደ ሃይማኖት ይህንን ያደረገው ሁሉ ምንድነው ወደ መንግስተ ሰማያት ይገባል የሚል ነው። ያ ሀቅን ይዘን ከዘረኝነትና ከቁጠኝነት ወጥተን እውነትን ለመኖር ጥረት እያደረግን እያለን ምንም ነገር ቢመጣ ዋጋ ልንከፍል ነው። ከዚህም ውስጥ የኢየሱስ ክርስቶስን መስቀል የተሸከሙ ሰዎች ዛሬ ክደው ግደል ተገዳደል ብለው ገዳዮችን ባረክን የሚሉ አጋንንታዊ ተልእኮና የገዳዮችን እርኩስ መንፈስ እያወረሱ የሚልኩ ደብተራዎችና ጳጳስ የሚመስሉ ቃለ እግዚአብሔርን አርክሰው በውርደት የኖሩ ያን የእግዚአብሔርን ቃል ኪዳን በተቃራኒው ይህን ሲመጣ ይህን ስጥ ጃኬትን ሲወስድ ሸሚዝን ጨምረው የሚለው ዝቅ ራሳችሁን አድንኑ ርዕሳክሙ ተብሎ በየዕለቱ ከቅዳሴ ሲወጣ አድንኑ ርዕሳክሙ ራሳችሁን ዝቅ አድርጉ። ሰው ዝቅ ባለ ቁጥር ነው ከፍ የሚለውን ነገር እነሱ ከፍ ብለው ፋኖ ማለት የመጽሐፍ ቅዱስ ቃል ነው ብለው የሚሉ ቅዠታም እብዶች አጋንንታዊ መናፍስታዊ ነገርን ወርሰው ከአጋንንት በላይ አጋንንት የሆኑ ሰው የሚመስሉ ቆሻሻ ጸረ ኦርቶዶክስ የኦርቶዶክስ ንዋየ ቅድሳትን ከመሸጥና ቤተክርስቲያንን የገዳዮች መናሪያ ከማድረግ ጀምሮ የግብፅን ተልእኮ በረከሰ መልኩ በድብትርና በጥንቁልና የጅብ ቆዳ የምናምንት እያደረጉ ጅብ ግልገል ሁሉ እስከማሸከም የደረሱ ባለጌ ሰዎች ናቸው። ቤተክርስቲያን ጋር ኦርቶዶክስ ጋር ምንም አይነት ግድያ ቢፈጸም የሚገሉ የሚያስገድሉ እነዛ ሰዎች ናቸው። እኔ የምደመድመው ደግሞ ከሱ በተለየ ይሄንን ነው። ለምን ቃለ እግዚአብሔርን እንድንድንበት አልተማርንም? ከዛ ይልቅ ሰው እንድንገልበት እንድናጠፋበት ስላስተማሩ ኦርቶዶክስ ነህ ወይም ክርስቲያን ነህ ለመባል ሌሎችን አሕዛባውያን ናቸው ጠላቶች ናቸው ተብሎ መናገርን ብቻ ሲነገርበት ስለቆየ እኔ አንዱ የቄስ ተማሪ ስለሆንኩ ቅኔ ቤት ተምሬ ቅዳሴ ተምሬ ዜማ ተምሬ ከዛ በዘለቀ መልኩ ጾመ ድጓ እንደዚህ ባለማር እንኳን ያንን ባላሰፋው እንደ መርጌታ በሚባል ደረጃ ባልሄድም የቃላ ጸሎት ያወራ ባያወራ ሀብታም የሚባሉ ባለጊዜ የሚባሉ ሰዎች ካወሩት ነው እኮ አለ። እኛም ብጥስጣሽ እዚህ ወርዶ ተወርዶ ያገኘው ነገር እንደዚህ ከረከሰ ነገር ጋር ወደ ከፍታው እንኳን የማይሄድ ኢትዮጵያን ለማፍረስ ድንቄም እንትና ጅራፍና ሚሳይል ይዞ እንደሚሄድ አይነት ሰው እዛ ጋር ያለው ጦርነት ይዞ ከዚህ አፍሪካ ተነመጣ በዚህ ፋኖ እንትና ሲያስጠላ የዳጋ ማለት የምንለው እዛ ነው። እነዚህ አፋቸውን ከፍተው እዚህ ዩቱብ ላይ የሆነ ነገር ላይ ከነሱ በታች የሆነ ቆሻሻ ያፈሩ ከዛ የሚቀርሙትን ነገር በቃ ሆዳቸውን እስከሞሉ ድረስ የኖርኩም ይመስላል። በመኪና እስከዱ ድረስ የኖርኩም ይመስላል። የሆነ መነሳት፣ መቀመጥ፣ መብላት፣ መጠጣት፣ መኖር የሚመስለው በጣም ብዙ አለ ኢትዮጵያ በዓለማችን ላይ ማለት መብላት፣ መጠጣት፣ መተንፈስ መኖር የሚመስለው ሰው ማሰቃየት መኖር የሚመስለው የሰዎችን እንባ ማፍሰስ መኖር የሚመስለው መበጣጠን፣ መሰዳደብ መኖር የሚመስለው እውቀት የሚመስለው ሀብታም የሚመስለው ሰዎችን ማስራት፣ ስልጣን የሚመስለው ሰዎችን መርገጥ፣ ቤት የሚያቃጥል እህል የሚያቃጥል